ምንድነው? ሰላም ተረጋጊ መጀመሪያ። እኔ ቅዱስን ካላየው አልረጋጋም። የት ነው ያለው? እሺ ይቅርታ፣ ግን ማነሽ? ማናት? ሲደሙ እኔ ላይ አታፍጥጪ፣ እሱ ላይ አፍጥጪ። እኔ እነግርሻለሁ። እንዴ ቅዱሴ ፍቅረኛ ሊኖረው? ኧረ ዝም በይ። ለምን አይኖረውም? እሱ እኮ ሰው ከመምከር ውጭ ምንም አያውቅም። መቼስ ከምክሩ ፍቅር አይዝሽ። ምን ያህል ፍቅር አዋቂ እንደሆነ ብታውቂ እንደዚህ አፍሽን ባልከፈትሽ። እባክሽ እዛው አሰክሽን። እኛ እኮ ነን ቅዱስን የምናውቀው አይደል እንዴ? አታውቂው እንዴ? ኧረ እናውቀዋለን አይደል እንዴ? ናት እንዴ ምን ሮጣ ያለው? ምን እየሆንሽ ነው? ምን ማድረግሽ ነው? እስኪ ልቀቀኝ አንተ ደግሞ። አንቺ ደግሞ ተረጋጊ። ባለፈው በእናንተ ምክንያት ነው ተመለሰልኝ ያልኩትን ፍቅር ያሳጣችሁ። እንዴ ተረጋጊ እንጂ ምን ማድረግሽ ነው? ቅዱሴን እስካላገኘው ድረስ ጭራሽ አልረጋጋም። ቆይ እኔ የምለው ሰላም፣ ምን ራሷ በተጠብጩ ቅዱስ በጥይት ተመቶ ለሕክምና ውጭ ሀገር ሄዷል። አሰሚም እንዴ? ምን? አዎ ቅዱሴን ደረቱ ላይ ጥይት መቶት በጣም ጥልቅ ስለነበር ለቀዶ ጥገና ወደ ውጭ ሄዷል። ሰላም ሰላም፣ ኒናው አምጪ። ሰላም። ኧረ እንዴ እኔም እኮ እንደ ሶፌን ስላልሰራው ነው እንጂ አንጎሌን በጥብጠዋለች እኮ። ትዘረር ከፈለገች ኒና ተዘረረች እኮ። አንቺ ደግሞ እንደምትዘረረ እየሸፈነች ምን ላግዝሽ? ጽናት ምን እንደሚነካ ማለት እግሯ። ሰላም ሰላም ሰላም። በቃ ወደ ቤት ሂድ። ቆዩ ትንሽ ቆይ። አይ ብሄድ ነው የሚሻለው። እኔ ጋር እንደሆንሽ ብትነግሪያቸው እኮ ችግር የለው። እንዴ እንደዛማ አይሆንም። ለምንድን ነው የማይሆነው? ስራ እየሰራው እንድማር ቢፈቅዱልኝ አነሰኝ እንዴ? አንቺ እኮ ስለምታካብጪ ነው። አይ እኔ አልፈልግም፣ እሄዳለሁ። እንዴ ልቀቀኝ እንጂ። ቆይ ለምንድን ነው የምትሸሽኝ? እኔ አልሸሸው። አንቺ መውደድ ስህተት ነው? መውደድ ስህተት ሆኖ አያውቅም። ኧረ ተረጂኝ። እኔ ለአንተ አልገባህም። ለምን? ምክንያቱም እኔ አንቺ ምን በቃ ድነዋል። ድሮም ሴቶች ወዷችሁ ዝቅ የሚልላችሁ ነው እንዳትወዱ። አንተ ልጅ ቆይ ጭንቅላትን ሳትክ እንዴ? ወደ ቤት ሂድበት። አውስቻለሁ። በአንቺ ፍቅር አብጃለሁ። እኔ ደግሞ ጥሎብኝ እብድ አልወድም። አታላጅ። ዞር በልኝ በእናትህ። ልቀቀኝ። ምን እየሆንክ ነው? እብድ አይመችኝም ነው ያልሽዋ? አለቅሽ እንዴ? አረ ምን እየሆንክ ነው? እያበድኩ። እሺ በቃ ይቅርታ፣ ልቀቀን። ሰው እያየን ነው። አንቺ ለሰው ነው የፈራሽ? እኔ ላይ ግፍ ስትሰሪ ፈጣሪ የሚያይሽ አይመስልሽ? እሺ አሁን ልቀቀኝ። ካሁን በኋላ አላገኘህም ማለት አትችይ። እንደውም ለኪራ እነግረዋለሁ። እንደዛ እንዳትናገር። ለምን? እኔ ከነ ኪራ ቤት መውጣት አልፈልግም። እነሱ እንደ ቤተሰብ እንጂ እንዳሰሪ አይደሉም እኮ። ይሄ እንዳይፈጠር ከፈለግሽ እኔ የምልሽን አድርጊ። ሲኪር ቻው እንደሚባል ላስታውስሽ። በጣም አስቸጋሪ ነው፣ ግን ደግሞ ወቂ የእህትሽን ወሳኝ ምዕራፎች አሁን ነው የምትወስኘው። አዎ ልክ ነሽ። እናንተን ጥሩ ሰዎች ባይስጠኝ ምን ሆን ነበር እኮ። ጥሩ አጋጣሚ ሲገኝ መጠቀም ነው። እሺ ሞኝ አትሁኝ፣ ጓደኛም እንዳያታልልሽ። ደግሞ ትምህርትሽ ላይ ጎበዙኝ። እሺ የዛሬው መቆየት እንዳይደገም። ኧረ አልደግመውም፣ ይቅርታ። እሺ በቃ አሁን ልብስሽን ቀይሪና ምግብ እንብላ። እራት ምን ልስራ? ፈተና ነኝ አላልሽም? ግቢና አንብቢ፣ እኔ እሰራለሁ። ኧረ እንደዛማ አይሆንም፣ ሰርቼ አጠናለሁ። አይ አይሆንም፣ አሁን ማረፍ ነው ያለብሽ። ግቢና አረፊ፣ ባይሆን ቁርስ ትሰሪያለሽ። እሺ እኔ እየተመኘሁ ያጣሁትን ትምህርትማ አንቺ ማግኘት አለብሽ። ካት ይቅርና ለማየት እንኳን እንዳትሞክር። ትሰማኛለህ? እየነገርኩህ ነው፣ እንዳትሞክር። ወዴት ነው? ቦይፍሬንዴ ጋር። ሰኒ እየቀለድኩ አይደለም። ወዴት ነው? እኔም እየቀለድኩ አይደለም። አንተ ብቻ እንደ ገርል ፍሬንድ ያለ ትሰምኛለሽ? እኔን ለማስቀናት እዛ ቦይፍሬንድ ምናምን ስትይ እዛ ትቦ ውስጥ እንዳይከቱሽ። ማን ነው የሚከተኝ? ንገረኛ። ለማንኛውም ግን ራስሽን ጠብቂ። ከቻልሽ ደግሞ አብረን እንሂድ። ቆይ እንዴት ነው ቦይፍሬንዴ ጋር ይዤ የሚሄደው? አረ እንደዛ ነው። መንገዱን ጨርቅ ያድርግልሽ። ቀላል እሄዳለሁ።
እየመጣሽ ነው? እኔማ ታክሲ ታጫለሽ ብዬ ፈርቼ ነው። ምን ሆነሻል? ደክሞሻል እንዴ? ኧረ አልደከመኝም። እና ፊትሽ እኮ ልክ አይደለም አለ ብዬ እንደው የምህሩ ነገር ቢያሳስበኝ ነው። ቆይ እንዴት ነው? ለውጥ የላትም? እኔ እንጃ ብቻ ተስፋ ቆርጣለች መሰለኝ። ምንም ነገር ለማድረግ ፈቃደኛ አይደለችም። እንደው እናቷ እንኳ ብትኖር ጥሩ ነበር። እንዲያው ያው መቼም የእናት አንጀት ሆኖባት እንዲሆና እንዴት ለያት ብላ ነው አላስችሏት የቀረችው። እሱ ሳው ግን ዶክተር እኮ ምንም ቢሆን እሷ ፊት እንዳትጨናነቁ ነው ያለው። እሺ አለ ብዬ እስቲ ግቢና ለቅለቅ በይ ቀለል እንዲልሽ። እውነትህን ነው። እስቲ ለቅለቅ ብዬ ልውጣ። ህይወት የመሰሉን ግን ደግሞ እድሜን የባከንኩባቸው ጊዜያቶች ነበሩ። አንቺ ስትመጪ ግን ህይወቴን ሀብዬ ጀመርኩ። መኖር ማለት ምን ማለት እንደሆነ ገባኝ። እናቴ ፍቅርን አስተማርሽ። ሲሄድበት የነበረውን የተሳሳተ መንገድ አንቺ አቃናሹ። አሁን እንደዚህ ሆነች ሳይሽ ውስጥ የተሰበረ አንቺ ተስፋ ከቆረጥሽ እኮ የኔም ህይወት ባዶ ነው። ቆይ ማን ሊመራን? ፈጣሪ የሚወደውን ይፈትናል የሚባለው እውነት እንደሆነ በአንቺ ያየው። አንቺን ፈተነብኝ። ግን ብቻ ፈተናውን አልፈን ድጋሚ ሳቅሽን ለማየት ያብቃኝ። ይግቡ። እንዴት አደርክ ወንድሜ? አንቺ ወንድሜ አለቀይ በይ እንዴ አሁን ካለቀኝና ከወንድሜ የትኛው ደስ ይላል? ያው እሱማ ቢሮ እንደ አለቃሽ፣ ቤት ደግሞ እንደ ወንድምሽ ብትጠሪኝ ደስ ይለኛል። እንደዛ ነው? አዎ። እሺ አለቃ። አቤት። ደግሞ ለምንድን ነው ስብሰባ ላይ ስስቄ ነበረው? እንዴ እና ታዲያ እኔ እንደዛ ሲሪየሱን ስታወራ አሳከኝ። ቆይሽ አሁን እኔ አንቺን አይቼ ብስቅስ ምን ችግር አለው? ሰራተኞችም ደግሞ አንተን አይቶ ይስቃሉ። አንቺ ድሮም ችግር አለብሽ። ምንድን ነው ደግሞ የመጣሽው? የታዘዙ እቃዎች ናቸው። እያቸውና ፈርም። እሺ በቃ ይቺ ልጨርስና በኋላ ፈርምበታለሁ። እሺ አለቃ ኪራ ደህና ዋል። ጀመርሽ እንደዚህ? እሺ ቁርስ ምን ልስራልሽ? ሾርባ ልስራልሽ? እሺ እምቶቹን እንቁላል ልስራልሽ? እሺ ፍርፍርስ? እማጨነቀኝ እኮ ይህም በይኝ እንጂ መድኃኒት ሰዓትሽ እኮ እያለፈ ነው። እሺ በቃ ለማልደውላትና ልምጣ። አንተ በጣም ይቅርታ። ለአንተ ስልማ አንኮ ከሚል ጽሑፍ ይለጠፍልህ መሰለኝ። እየረሳሁት እኮ ነው። ወይ ለምን አንደኛውን በሩ ይገንጠልልና ክፍቲውን እንደ ልብ ትገባለህ። እሱም ጥሩ ሀሳብ ነው። ያው እህትሽ ትምጣና እስቲ አማክረናት እንወስናለን። ጎሽ ትቀልዳለህ። ሳሎን እኮ ብቻዬን ሰው ስለደበረኝ ነው ልጠራሽ የመጣሁት እኮ። ሻወር ውስጥ ልብስ እየቀየርኩኝ መጣሁ። እሺ እሺ። ምን ይሻላል? እንዴት አደርክ? አይሰማም እንዴ? አንተን እያናገርኩ እኮ ነው። አንተን እኮ ነው። ሴትዮ ምንድን ነው የምትጮይብኝ? እና በጸባይ አልገባህላ። እሺ ምን ፈልገሽ ነው? ቅዱስ የት ነው ያለው? ቆይ ነው የምለው ሐኪም አዞልሽ ነው በቀን 3 እየመጣሽ የምትጠይቂኝ ቅዱስን? ቆይ አንተ ጭንቀት አይገባህም እንዴ? ቅዱስን ማየት አለብኝ። የት ነው ያለው? ቅዱስ በጣም ደህና ነው። በቃ ለምን አትሄጂም? ቆይ ደህና ከሆነ ለምንድን ነው ማለት ነው?
እኔ እንጃ። እስቲ በመነጽር ምናምን ፈልጊው ታየው ይሆናል። እየቀለድኩ አይደለም። አሁንማ እኮ ልክ እንደ አውራ ዶሮ በ12 ሰዓትና በ6 ሰዓት እየመጣሽ እሱን ነው የምትጠይቂኝ። ግራ አላርም እኮ ነው የሆንሽብኝ። ቆይ አንተ ቁም ነገር ማውራታችን? አዎ አልችልም። አንዳንዴ አግድም ነገር ነው ማውራት የምወደው። እንዴ ምን እየሆንሽ ነው? ገና እውነቱን እስካልነገርከኝ ድረስ ስርህን ነው በበጥሰው። ድሮም እኮ ነጭ ስትሆን አልጣመኝም። እቺ ቫምፓየር ልትበይኝ ነው እንዴ? በዚህ ቤቶች እንዴት ናችሁ? ሰላም አላችሁ? ደህና ነኝ። ቆይ ምንድነው እንደዚህ አቻኩላ የጠራኸኝ? ይኸውልሽማ ምሩ ምንም ምግብ እየበላችልኝ አይደለም። አንቺን የምትሰማሽ ከሆነ እስኪ ተጎጃት። እንዴ ሰሞኑን ደህና አልነበረችም እንዴ? ነበረች። ምን አውቃለሁ እንደነካት። እንዴ ሐኪሙ ምን እንዳላልሰማህም? ከምንም በላይ እሷን ደስተኛ አድርጓት ነው ያለው። እማ ግራ ገባኝ እኮ። አገገመች ደህና ሆነችልኝ ብዬ ተደስቼ ሳልጨርስ ደግሞ ህይወት ሆናለች። ተው እንጂ ልጅ አታማር። እሷን ያተረፈልን ፈጣሪህን አመስግን። እሱማ ተመስገን ነው። እስቲ ለማንኛውም ምግብ ላብላትና እናወራለን። ወይ ካልሆነ በቃ እናቷ መደወል ምንም ማድረግ አልችልም። I may have been the youngest and the least expected to stand out. But my parents taught me that resilience fuels greatness. That's how I defied ordinary. Vibing with your friends, but your soft pad is bringing wetness? Switch to new Always Skin Love. እና እስኪ አንተ የሰራተኞቹን ሂሳብ ስራልኝ። እሺ፣ ግን ትንሽ ያልጨረስኩት ስራ አለ እንዳልቆይብህ። ምን ይሻላል? በእናትህ ኪያም እኮ ስራ በዛባት። ቆይ አንተ ለምንድን ነው ጸሐፊ ማቀጥር? እኔም እንደሱ እያሰብኩ ነበር። የስራው ሁኔታ በዚህ ከቀጠለ ማለት ነው ምንም ጊዜ የምናገኝ ራሱ አይመስለኝም። አረ ልክ ነህ። ጥናት የራሱ ሰሞኑን ምን ሆነሃል እያለችኝ ነው። እውነት ግን ተውት ኪራ። ምን ነው ይኸውልህ፣ ስራ ደከመም አላደከመም ለሚስት የምትሰጣትን እንክብካቤ ማቆም የለብህም እኮ። እንደዛ የሚሆነውማ የማትረዳ ሚስት ካገባህ ነዋ። እንደዛ ብቻ ሳይሆን ማለት ነው ሚስትን ዝም ካልካት ያለመወደድ ስሜት ነው የሚሰማት። እባክህ ዝም በል፣ ይሄኛ ቤት አይሰራም። እኔ ግን ለአንተ ብዬ ነው። እና አሁን የምክር አገልግሎት ላይ ትቆያለህ ወይስ ሄደህ ስራ እንሰራለን? እሄዳለሁ። ሄዳ እንደውም ዛሬ ለምን እራት አልጋብዛት? ሄሎ፣ እንዴት ነሽ እህቴ? አለሁልሽ። አሪፍ ነው፣ ግን ምን አሰብኩ መሰለሽ? ዛሬ ለምን እራት ውጭ አልጋብዝሽ? ወይዬ ጽዬ ስማ፣ ይሄ ይሻላል ወይስ እስቲ ሁለቱም ያምራል። ጽዬ ግን ልትሄጂ ነው? እራት አለብኝ እባክሽ። የት? ኪራ ጋር ነው። እና
ሌላ ከማን ጋር ይሆናል? አዎ ከኪራ ጋር ደስ ሲል በቃ ቆይ እስኪ። አይ እንደሱ ከሆነ በቃ ይሄን አድርገህ ይሄን ያምራል። ይሄ ይሻላል። ችግር የለውም። ቆንጆ ነው ያሰራ። እሺ በቃ እና ጸጉሬ ስትሬት ልሰራ ወይስ? አይ ይቅር ጽጌ፣ ፍሪዙ ራሱ እኮ ያምራል። አንቺ እኮ ምንም ባትሰሪ ራሱ ቆንጆ ነሽ። እሺ በቃ አመሰግናለሁ። እሺ ምን ሆነሽ ነው ታዛግታለሽ? ምግብ አልበላሽም እንዴ? ኧረ እሱ አይደለም ማታ ስራ ምሽቼ ስለመጣሁ ነው መሰለኝ ደከመኝ። ታዲያ ቡና እናፍላ። ኧረ የምን ቡና? ይቅርብኝ። ይቅር እንዴ አይዞሽ እንጂ እኔ እኮ ነኝ የማፈላው። ኧረ አንቺ ኮንሽማ አፊ በቃ ደስ ይለኛል። ላፍላ። እሺ ይሄኛው ማነው? ኧረ መጣሁ። እሺ ምንድን ነው የግቢውን በር ሊደበድቡ? ኤሊዛ የማያገባት ነገር የቦጨቀች ይሆናል። ናትዬ እሺ እኛ ጥቁር አዝሙድ ምን እንደዚህ ጠፋሽው? ምን ታደርገዋለህ? ስራ እኮ ሲኖር እንደኔ ነው ቢዚ የምትሆነው። ኧረ እባክሽ እንደዚህ ጀመርሽ? እንዲያውም ከዚህ በኋላ ዝም ብዬ ሳስበው እኔ ለማግኘት ቀጠሮ ምናምን ማስያዝ ሳይኖርባቸው አይቀርም። እና እንዴት ነው ለደንበኛ ቅድሚያ አይሰጥም እንዴ? አይ እኛ ፍትሃዊ አሰራር ነው የምንሰራው። የምር ግን ኒና ያንን ጭድ የመሰለ ጸጉር ከተላቀቅሽ በኋላ የምር ጸባይሽ ተቀይሯል። አይ እንግዲህ ወደዛ ስነ ስርዓት አለ እኮ። እሺ አምጥቼ እንዳልተክለው። ተይ በእናትሽ። በስንት ጸሎትና በስንት መከራ የተገኘ ስራሽ ነው የምታውቂው። እሱን አደረግሽ ማለት ይኸው ተናግሬያለሁ። እኔ ደግሞ እዚህ ምን ታደርጋለች? ቆይ ይችልች ያችን ጨርሰህ ደግሞ ከዚች ጋር ጀመርክ? እጃ እንጂ ደግሞ ዝም ብዬ የምለጠፍ መሰለሽ? ከግንድ ያላጥፍሽና እዛ የሚለጥፍ ነገር ይለጣጥፍ። እሺ ምንም ይሁን ምን ውስጥ ገብቼ ምን እንደተፈጠረ ማወቅ አለብኝ። ቅዱስማ የት እንዳለ ሳላቅ አርፌ መቀመጥ አልችልም። ይኸውልሽ ኒና እንደዚህ አይነት ነገር አቁሚ። ዋ ተናግሬያለሁ። الواحد بس من اريا النظافه بلاتيني